የማያሻሽል ልማት ለውጥ አያመጣም። ልማት ማረጋገጥ ለአንድ ሀገርም ይሁን መንግስት አስፈላጊ ነው ብቻ ሳይሆን ዋናውና መሰረታዊ የግንባታ መነሻ ነው ተብሎ የሚገለጽበት ምክንያት ካለ ልማት ምንም አይነት ጥንካሬ ስለማይረጋገጥ ነው። ልማትና ሀገራዊ እድገት መሰረቱ በዋናነት በአገሪቱ ውስጥ ዴሞክራሲያዊ ስርዓት ሲገነባና የተቀመጠውን የልማት ፕሮግራም የሚያስፈጽም ቀና የሆነ አስተሳሰብ ሲኖር እንደሆነ የሚታወቅ ቢሆንም በየጊዜው በሚመጡ ስርዓቶችና እነሱን ተከትለው በሚወጡ ጸረ ህዝብ ፖሊሲዎች ግን አገራችን ከኋላ ቀርነትና ከድህነት በስተቀር በእድገትና ግስጋሴ መታወቅ አልተቻለም። የወያኔ ኢህአዴግ ስርዓት ነጋ ጠባ በተመዘገቡ የልማት ፕሮግራምና ፈጣን ኢኮኖሚ አስመልክተው ከ10 ዓመታት በላይ ለኢትዮጵያ ህዝብና የዓለም ማህበረሰብን ሲያደናግሩ ቢቆዩም ገነባነው በሚሉት ኢንዱስትሪና አስመዘገብነው ብለው በሚመኩበት የኢኮኖሚ እድገት ከስርዓቱ ባለስልጣኖችና ካድሬዎቻቸው በስተቀር የአብዛኛው ድሃ ህብረተሰብ ማህበራዊ ህይወት ሲቀየር አልተስተዋለም። የህወሓት ባለስልጣኖች የትግራይ ህዝብ ሀብት ናቸው ብለው በሚገልጿቸው የትዕምት ድርጅቶች ስም እየነገዱ ከነሱ በሚገኘው በሚሊዮን የሚገመት ገንዘብ ባለቢላዎችና ባለ ዘመናዊ መኪናዎች ለመሆን በቅቷል። የድርጅቱ ባለቤት እንደሆነ የሚቀለድበት ጭቁኑ ህብረተሰብ ግን ኑሮውን ከእጅ ወደ አፍ ሆኖበት መጨረሻ በሌለው የድህነት አዘቅት ውስጥ ተዘፍቆ እንደሚገኝ ምስክር የሚያስፈልገው አይደለም። የትግራይ ክልል ባለስልጣኖች እነሱ በሚቆጣጠሯቸው የተለያዩ የሚዲያ መሳሪያዎቻቸው ተጠቅመው ያስተዋወቁት የሰነበቱትና ባለፈው ሳምንት በመቀሌ ከተማ ያካሄዱትን ዓለም አቀፍ የትግራይ ዲያስፖራ ፌስቲቫል ዓላማው ለምን እንደነበረ በግልጽ የሚታወቅ ነው። የአገር ልማት በአገሩ ተወላጅ የሚል አስተሳሰብ እምብዛም የማያደናግር የተቀደሰ አባባል ቢሆንም ይህ በአምባገነኖች የህወሓት ባለስልጣኖች አመራር እየተካሄደ ባለው ፌስቲቫል ግን የድሃው ወገን ጥቅም ማረጋገጥ ይቻላል ብሎ ማሰብ የሚታሰብ አይደለም። አንዳንድ የዋሆችና የዲያስፖራ ወገኖች በጦርነት የተጎሳቆለች ትግራይን ለመገንባት የበለጸገች ሀገርና ከድህነት የተላቀቀ ህዝብ እንዲኖር በማለት ገንዘባቸውና ዕውቀታቸው አሰማርተው ራሳቸውና ህብረተሰቡን ለመጥቀም በሚል አስተሳሰብ ቀደም ሲል አንዳንድ ተወላጆች ለጀመሩት በጎ እንቅስቃሴ በስፋት እንዲጠቀሙበት በማለት ወደ ሀገራቸው ቢገቡም ያሰቡትን እቅድ ተሳክቶ ወደ ስራ እስኪሰማሩ ድረስ የነበረው የቢሮክራሲ ችግሮች ምን ያህል አሰልችና አስቸጋሪ እንደነበረ ይህንን ሁሉ ጣውረድ አልፈው ይብዛም ይነስም ድርጅቶቹ ከተቋቋሙ በኋላም የድርጅቶቹ ምርት የድሃው ህዝብ ኑሮ የሚለውጡ ሳይሆኑ የስርዓቱን እድሜ ለማራዘምና የካድሬዎቹ ካዝና ለመሙላት የቆሙ ድርጅቶች እንደሆኑ ለማንንም የሚሰወር አይሆንም። የህወሓት ኢህአዴግ መሪዎች ቀድሞ መተግበር የሚገባቸውን የልማት ፕሮግራም ወደ ኋላ በማምጣት ህዝቡን ሊያደናግሩት ማሰባቸው እምብዛም የሚያስገርም አይደለም። በኢንቨስትመንትና በአገር ልማት ስም ሰፋፊ ለእርሻ ስራ የሚውሉ ለም መሬቶች ለውጭ ባለሀብቶች እስከ 100 ዓመት በሚደርስ በኪራይ መልክ አሳልፈው ከመስጠት ይልቅ በቅድሚያ በተለያዩ ዓለማት ለሚገኙ ኢትዮጵያውያን ባለሀብቶች መስጠት በተገባቸው ጅብ ከሄደ ውሻ ይጮሃል እንደሚባለው ማለቂያ የሌለው የአገሪቱ ሀብት በባዕድ ባለሀብቶች እንዲወረድ ከተደረገ በኋላ የዲያስፖራ ፌስቲቫል አስመልክቶ የሚካሄደውን አስመሳይ ፕሮፓጋንዳ ትርጉም የሚሰጠው አይደለም። ባለፉት ዓመታት በጋምቤላ አካባቢና ሌሎች አካባቢዎች ለውጭ ባለሀብቶች አሳልፈው የሰጡትን ሰፋፊ ለም መሬቶችና ሌሎች የአገሪቱ አንጡራ ሀብቶች በአገራችን ባለሀብቶች መሰራት ሲገባው ኃላፊነት በጎደለው መንገድ ከፍተኛ ወንጀል ተፈጽሟል በማለት አንዳንድ ስለ ሀገራችን ሁኔታ ይመለከተናል የሚሉ የተቃዋሚ ድርጅቶችና ህዝቡ በጥብቅ ማውገዛቸው የሚታወቅ ሆኖ ይህ ቀደም ብሎ የተፈጸመውን ታሪካዊ ስህተት ገና ካሁን በኋላም እንደሚፈጽሙትና ይዋሱም ብለው የመቀሌና የአካባቢው ህዝብ
በእርሻ ስራ ሲተዳደርበት የነበረውን መሬት እየነጠቁ ለዲያስፖራዎች መስጠታቸው አሁንም ከውድቀት የማያድናቸው መሆኑን መታወቅ ይኖርበታል።